እሰራለሁ ብዬ ነው እንጂ የሰውን ባል እቀማለሁ ብዬ አልነበረም ከሀገሬም የወጣሁት። ከወጣሁኝ በኋላ ግን የሆነ ነገር ገፋፋኝና የመዳሜን ባል እንድቀማት ወደ ሌላ ዓለም ውስጥ ገባሁኝ። ይህንስ ጉዴን ታውቃለች? መዳሜስ ጉዴን ብታውቅ ምን ታደርገኛለች? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። እንኳን ደህና መጣችሁ ራህማ ቤት እና ዛሬም እንደተለመደው በአዳዲስ ቪዲዮ እየመጣሁላችሁ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን ላይክ ሲጀምሩት ላይክ አድርጉት ማለት ነው። ሼርም አድርጋችሁ እስኪ አዳርሱልኝ እና ዛሬ ደግሞ በአንድ ታሪክ ነው የመጣሁላችሁ። እሱ ምን መሰላችሁ? አንድ እህታችን እኔም እንደ ማንኛው ሰው መሰደድን መረጥኩኝና ወደ ስደት ተሰደድኩኝ። ስሰደድም ብዙ አላማ ነበረኝ። አላማዬም ቤተሰቤን ይለውጣለው፣ ራሴም ይለወጣለው፣ እህት ወንድሞቼንም አባት እናቶቼንም ይለውጣለው ብዬ ነበር የመጣሁት። በመጣውም ሰዓት ደህና ቤት ገጠመኝ። መዳሜም በጣም ጥሩ ናት። አሰሬስ እሱም እንደዛው ነው። እኔም እንደፈለግኩኝ በነጻነት እኖራለሁ። ኑሬም እንደዚህም ሆኜ ስኖር ተጽዕኖም የለብኝም። መዳሜም ስራ ትሄዳለች። ስራ ጠዋት ነው የምትወጣው፣ አርፍዳ ነው የምትመለሰው። ባለቤቷም እቤት ነው የሚውለው። ልጆቹን ብቻ ነው የሚያመላልሰው። እኔም እቤት ነው የሚውለው። ልጆቹን ከሰውየው ጋር አብረን ትምህርት ቤት እናደርሳለን። ትምህርት ቤትም አድርሰናቸው ስንመለስ እሱም እኔ የሚፈልገውን እስክሬም፣ ቾኮሌታ የሚፈልገውን ነገር ይገዛልኛል። ለካ እሱም ሳስበው ልቡ እንደወደደኝ ነው። እኔም ቀስ በቀስ እሱንም መውደድ ጀመርኩኝ። መዳምም በጣም ጥሩ ሰው ናት። ጥሩ ከመሆኗ የተነሳ ማሚ ነው ምላት። መዳም ልላትም አልችልም፣ እንደ እናትም ናት። በጣም ለኔ ጥሩ እናት ስለሆነች እና እንደዛም ሆኖም እንዳለ ከሱ ጋር በጣም ቀረቤትነት እያበዛን እየተቀራረብን እንመጣለን። በዛውም በጣም ሱቅም ወስዶ ያዝናናኛል። እኔም ከሱ ጋር እዝናናለሁ። በምንዝናናበት ሰዓት የተሻለ ደግሞ የበለጠ ያው ቀረቤትነታችን የበለጠ ኮንታክት ይፈጥራል። እና እንደዛም ሆነን ልጆቹን ሁሌም ነው በየቀኑ ትምህርት ቤት ምናመላልሳቸው። በምናመላልሳቸው ሰዓት እኛም ፈታ እንላለን። በዛው አጋጣሚ ቤትም እንመጣለን። እሱ ስራም ያግዘኛል። ስራም ጽዳትም ሲሰራ እሱ ያግዘኛል። እሷ ስራ አርፍዳ ስለምትመለስ ስፖርትም እሰራለሁ። ስፖርትም ሲሰራ በጣም ይወድልኛል። እሱም በጣም ልቡ ሻፍዷል። የኔውንም ልብ አሻፈደብኝ ማለት ነው። የኔዋም ልብ በጣም ሻፈደች። እኔም በጣም ወደድኩት፣ በጣም አፈቀርኩት። እሱም ግን ሊነግረኝ ፈርቷል እንጂ እንደወደደኝና እንዳፈቀረኝ ያወቅኩኝ። በጣም ውስጤም ደስ አለው። እንደዛም ሆኖ እንዳለ አንድ ቀን መዳሜ ስፖርት ስትሰራ ታይኛለች። ስፖርት ትሰሪያለች ወይ ብላ ስትጠይቀኝ አዎ ትችላለች፣ ታሰራሽ ከፈለግሽ ሲላት ከፈለግሽ ታሰራሽ ሲላት ብላ ስትጠይቀው በጣም ደነገጠ። እሱም አረ እኔ ማውቄ ነው እንደ ቀልድ ነው እንጂ ያልኩሽ እንዴ። እንደዛም ሲላት እሷ ግን ምንም ነገር አልጠረጠረችም ሴትያው ማለት ነው። እንደዛም ሆኖ እያለን ጊዜው እየሄደ እያለ ያው አንድ ቀን ሰይጣን ይወሰውሳቸዋል። አላህ ይጠብቀን ከእንደዚህ አይነት ፈተና። ይሄም ነገር የሚሆንበት በምን ምክንያት ነው? መዳሟ ወደ ሌላ ቦታ ትሳፈራለች። በምትሳፈርበት ሰዓት ልጆቹም ሀያቶቿ ጋር ይቀመጣሉ፣ እናቷ ጋር ይቀመጣሉ። እኔ ሂጂ ሲሉኝ እኔም አልሄድም አልኳቸው። ምክንያቱም ያቺ ሰራተኛ ስለነበረች። ሴትያ ደግሞ ሰውየው ደግሞ ቤት ቁጭ ብለዋል። እኔን ከመውደዷም የተነሳ ነበር እኔንም በጣም የምታምነኝ። እሱም ቤት እያለ ነበረ ለአንድ ሳምንት
የተሳፈረችው። እንደዛም ሆኖ ግን ምንም ነገር አጠረጥርም። በዛው ቅጽበት ነበረ ሌላ ነገር የተከሰተው። ከዛ ልጆቹን እንደተለመደውም ትምህርት ቤት አድርሰናቸው ስንመለስ እስኪ አሞኛል የሐኪም ቤት ውሰደኝ ብዬ ጠየኩት። እሱም ወሰደኝና የሐኪም ቤት ስንገባ የ3 ወር ጽንስ እንዳለብኝ ተነገረኝ። ከዛ ነገርኩት። እንዲሁም በጣም ደስ ይላል እንኳንም አረገሽ አለኝ። ከዛ ምንስ ማድረግ አለብኝ? ይሄንን ካወቀች መዳሜ አትገድለኝም? ምን ታረገኛለች ብለህ ታስባለህ? እሺ እሷስ ልጆቹስ እንዴት እንደሚያደርጉኝ ታውቃለህ ብዬ ጠየኩት። በሚጠይቀው ሰዓት አብሽሪ አንቺ ከዚህ ቤት ትወጫለሽ። እንዴት ሁኜ ነው የሚወጣው ከዚህ ቤት ብዬ ሲጠይቀው የሆነ ምክንያት ትፈጥሪያለሽ፣ ከዛ እኔም ደግሞ ከጎንሽ እሆናለሁ፣ ለሚያስፈልግሽ ነገር አግዝሻለሁ፣ ችግር የለም ብቻ አንቺ ሰበብ ፍጠሪና እኔ አልፈልግም እወጣለሁ ብለሽ ውጪ አለኝ። ያኔ ከመዳምሽ ጋር የሆነ ነገር ሰበብ ፍጠሪ አለኝ ትላለች። እንደዛም ሆኖ የሆነ ጊዜ ወዴ ሳይገፋ ብዬ እንዲህ መስራት አልፈልግም እኔ መውጣት ነው የምፈልገው ሲል አይ መውጣት አትችም፣ ምክንያቱም 2 ዓመት ስላልሞላሽ እንዴት ነው የምትሄጂው? እንዲህም የትም አትሄጂም በማለት ነበረ እሷም የመለሰችልኝ። እኔም በጭራሽ አልፈልግም ስላት ሰውየውም ደግሞ አው ካልፈለገች በቃ ተያት እኔ ከፊሏ ስለሆንኩኝ እኔ ስላት አለው አላት። እሱም ደግሞ እንደዛ ሲላት እሷም እሺ ብላ ተስማማች። ሰውየው ደግሞ እኔ ቤት ይከራይልሻለሁ አብሽሪ በማለት ነበረ እኔን እያጽናናኝ የነበረው። ችግር የለም የፈለግሽውን ነገር እኔ ያደርግልሻለሁ በማለት ነበረ ያጽናናኝ። እንደዛም ሆኖ እሱ ቤት ተከራይቶ ነበረ። ከመዳሜ ቤት ተጣልቼ ስወጣ እሱ ነበር ቤት ተከራይቶ የተቀበለኝ። እሱ መጀመሪያ ስራ አልነበረውም። አንዳንድ ጊዜ ስራ የሌለውንም ስራ አግኝቻለሁ ብሎ ፈጠራ ማውራት ጀመረ። ምክንያቱም እኔ ጋር ስለሚውል። መዳሜም ደግሞ እንደዛው ነው አልጠረጠረችው። ምን አይነት ስራ ነው የምሰራው ስትለው ይሄንም እያለ ያሳልፋታል። ከዛስ ሁሌም እኔ ጋ ነው መጥቶ የሚውለው እኔም ጋም ነው የሚያሳልፈው በማለት ነበረ እኔም ጋር ነበረ መጥቶ የሚያሳልፈው ትላለች። እንደዛም ሆኖ የባስ ብሎ ደግሞ ከሐሙስ እስከ እሁድ ባለው እኔ ጋ ማሳለፍ ጀመረ። እሱም ጥሩ ስራ አግኝቻለሁ በማለት ሚስቱን እያባበላት ነበረ የሚወጣው። ዞትሩንም እኔ ጋ አደረገና አብረን መኖር ጀመርን። የቤት ኪራይም እሱ ነው የሚከፍለው። አስቤዛም እንደፈለግኩኝ ያመጣልኛል። ሱቅ ሄደን የፈለግነውን ገዝተን እናመጣለን። ብር ግን በእጄ አይሰጠኝም። በእጄ የሚሰጠኝ ብር ደንወዜን ተቆራጭ አለኝ። በየወር ሲከፍለኝ የነበረውን ብር ያንን ብር ይሰጠኛል፣ ግን ሌላ ብር አይሰጠኝም ብላ ትናገራለች። እንደዛም የሆነ ልጄን ወለድኩት። ልጁ ከተወለደ በኋላ እሱም ይመጣል፣ አብሮን ነው ያለው። አሁን ችግር ውስጥ ሊገባ ነው መሰለኝ። ምክንያቱም መዳሜ አታቅም። እሱም እንደዛ ያላት ልጄንስ ወልጄዋለሁ፣ እንዴት አርጌው ነው የሚጠፋው? ልጄን ልጥለው ነው ወይስ ይዤው ልንከራተት ነው? አሁን እሱስ ልጁን ቢወስድብኝስ ብላ እህታችን ጭንቀት ውስጥ ገብታለች ማለት ነው። ከእንደዚህ አይነት ፈተና አላህ ይጠብቀን። በየቦታው በየቤቱ ስራ እንሰራለን ብለን ወጥተን እንደዚህ አይነት ድርጊት የምንሰራ እህቶቻችን አላህን ልንፈራ ከእንደዚህ አይነት ድርጊት ልንቆጠብ ይገባል። በጣም አስቸጋሪ ነው። ምክንያቱም እልማችን ይጨልማል ብለን ሳይሆን እልማችንን ደግሞ ብርሃን እናረጋለን፣ እንታገላለን አደል ብለን የመጣንበትን አላማ ባንረሳስ የነገ ትልቅ ቦታ አላማችንን ለማሳካት ትልቅ ቦታ ለመድረስ መታገል ነው እንጂ የማውን ውስጥ ከገባን ሌላም ጊዜ ደግሞ ህይወታችንም ለወደፊትም ህይወታችን እየተበላሸ ነው የሚሄደው። ከእንደዚህ አይነት ነገር አላህ ይጠብቀን። እናንተስ ቢሆን በእንደዚህ አይነት መልኩ
አያስጠላም ብላችሁ ታስባላችሁ? እንደኔ ሀሳብ በጣም ነው የሚያስጠላው። ምክንያቱም ልጅነትን እኔ እንጃ ሁሉ ነገሩ እኮ ነው አሳልፈን የሰጠ ነው። ሴት ልጅ ማለት እኮ አንዴ እንደ እንቁላል ናት። እንቁላል ከተሰበረ በኋላ አይገጣጠምም አይደል? ሴትም ልጅ ልክ እንደዛው ናት ማለት ነው። ራሳችንን ካላስከበርን፣ ራሳችንን ካልጠበቅን ካላህ በታች ሰበቡን ማድረስ የኛ ፋንታ ነው ማለት ነው። ኮስተር ብለን እኛ የሚፈልጉትን ሰጥተን መውጣት ነው እንጂ እንደዚህ መላላጡ ተገቢ ነው ብዬ አላስብም። አላህ ይጠብቀን ከእንደዚህ አይነት ፈተና። አስቡት እስኪ ልጇንም ልታጣ ነው ማለት ነው እሷ። ሁለተኛ ደግሞ የሰውን ባል ቀምቶ መቀመጥ ያለ ይመስላችኋል? ከእንደዚህ አይነት ፈተና አላህ ይጠብቀን። የወጣንበትም አላማ አላህ ያሳካልን። አገራችንም ሰላም አላህ ያደርግልን። ብቻ ከባድ ነው። እሱም ልጁን ይሰጣታል አይመስለኝም። ብቻ ግን እኔ እንጃ። እሱም ያው ስታረግዝ በጣም ነው ደስ ያለው ማለት ነው። ሲወለድም በጣም ነው ደስ ያለው። ደንወዟም ግን አልቀራባትም። ደንዋዝ በስነ ስርዓት ይሰጣታል። የምትፈልገው አስቤዛው ላይ ያመጣላታል። ጭራሽ ብላ ብላ መዳሟ አነስጢላ ከራሷ ጋር እንዲቀመጥ እስከ ስንት ቀን ማለት ነው። እሱ ደግሞ ስራ ሳይኖረው ነው ስራ ፈጥሮ ይህንን ያክል ጊዜ ስራ አግኝቻለሁ እያላት የነበረው እና አስቡት እስኪ። በጣም እኔ እንጃ። አሁን ይህንን ጉዷን መዳሟ ብታቅ ማለት ነው በቁመና ታርዳትም እንዴ? እንኳን መተኛት ወረገብ መሬት ላይ ጥላት ይቅርና ቁመን ነው የምትገድላት የሚመስለው ማለት ነው። አላህ ይጠብቀን። ሰው እንደዚህ እየተዋደዱ እንደ እናት ነበር ማየት ብላ እንደዛ ሲከባበሩ የነበሩ ሰዎች መጨረሻ ላይ ግን እንደዚህ ስንሆን በጣም ከባድ ነው። እንግዲህ ይሄንን ይመስላል። እናንተ መሳብ አስተያየታችሁን እስቲ አስቀምጡልኝ። በተረፈው በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሁላችሁንም እጅግ አርጌ ከልብ አመሰግናለሁ። በያላችሁበት ilmaachun አሳባችሁን አላህ ያሳካላችሁ። ወጥቶ ከመቅራት አላህ ይጠብቀን። ከእንደዛ አይነትን ፈተና ደግሞ አላህ ይጠብቀን። የሰውን ባል ቀምቶ ደግሞ የት እንደሚደረስ አስቡት እስኪ። እና በጣም ከባድ ነው። ባልም ደግሞ የራሱን መስጠት ስቶ ከሌላ ሰው ደግሞ ፊት ማለቱን ቢተው የተሻለ ነው ባይነኝ። እንግዲህ አላህ ይጠብቀን ይላችኋለሁ ውዶቼ። ጭራሽ ስፖርተኛም ናት እኮ ባሉ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ።